ጌታ ቀና አርጋትና አገሬን ጌታ የከፋ ሁሉ ይታይ በደስታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልድያን የተሰኛችሁ የክርስቶስ ቤተሰቦች የእናቱ የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች የቅዱሳን የሰማዕታት ወዳጆች በክርስቶስ ፍጹም ሰላም እንደምናደራችሁ እንደምናረፈዳችሁ እንደምን እስከዚህ ሰዓት ቆያችሁ? አሜን። አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ላስተማራችሁን ለመከራችሁን ለሁላችሁም ቃለ ሕይወትን ዝማሬ መላእክትን ያሰማልን። ቃሉን ላካፈላችሁም ለሁላችሁም ቃለ ሕይወትን ያሰማልን። እንኳን አደረሳችሁ ላላችሁም እንኳን አብሮ አደረሰን። በዕለቱ ታስበውና ተከብረው ለሚሉ ቅዱሳን ሰማዕታት፣ ጻድቃን፣ ደናግላን ከቅዱሳኑ በረከትን ረድኤትን ፍቅራቸውን ጣዕማቸውን ያሳደረብን እግዚአብሔር ቢወድና ቢፈቅድም መስከረም 20 የዕለቱም ሕማማት ውስጥ መጽሐፈ ቲቶ ምዕራፍ 1 ከቁጥር 5 ጀምሬ እስከ 12 ያለውን ኃይለ ቃል አነባለሁ። ስለዚህም ምክንያትም የቀረውንም እንድታደራጅም በየከተማውም እኔ አንተን እንዳዘዝሁም ሽማግሌዎችን እንድትሾም በቁርጤስም ተውህ። የማይነቅፍና እያንዳንዱ ሚስት ባል የሚሆን የሚያምኑም ልጆችም ያሉትም ስለ መዳራትም ወይም ስለ አለመታዘዝም የማይከሰስ ማንም ቢኖርም ሹመው። ኤጲስቆጶስም እንደ እግዚአብሔር መጋቢ የማይነቀፍ ሊሆን ይገባዋልና የማይኮራ፣ የማይቆጣ፣ የማይሰክር፣ የማይጨቃጨቅ ነው። ነውረኛ፣ ረብ የማይወድም ነገር ግን እንግዳ ተቀባይ፣ በጎ የሆነ ነገርም የሚወድም ጠንቃቃ፣ ጻድቅ፣ ቅዱስ፣ ራሱንም የሚገዛ ይሁን። ሕይወት በሚገኝበት ትምህርትም ደግሞ ሊመክርህ ተቃዋሚዎችንም ሊወቅስም ይችል ዘንድም እንደተማረ በታመኑት ቃል ይጸና። የማይታዘዙና ከንቱ የሚናገሩ የሚያታልሉም ይልቁንም ከተገረዙት ወገንም የሚሆን ብዙ ናቸውና እነዚህም ስለ ነውረኛ ረብም የማይገባውንም እያስተማሩ ቤቶችን በሞላው ስለሚገልጡ አፋቸውን መዝጋት ይገባል። የገዛ ራሳቸውንም ነቢይ የሆነ ከእነርሱ አንዱ የቀርጤስ ሰዎችንም ዘወትርም ውሸተኞችም፣ ክፎችም፣ አራዊተኞችም፣ በላተኞችም፣ ስራ ፈቶችም ናቸው ብሏል። የያዕቆብ መልእክት ምዕራፍ 1 ከቁጥር 2 እስከ 13 ያለው ኃይለ ቃል። ወንድሞቹ የእምነታችሁ መፈተንም ትዕግስትንም እንደሚያደርግላችሁ አውቃችሁም ልዩ ልዩ ፈተና ሊደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትም ምንም የሚጎድላችሁ ሳይኖርም ፍጹማን ምዕሉዋን ትሑታን ዘንድ ስራውንም ይፈጽም። ከእናንተ ግን ማንም ጥበብ ቢጎድለውም ሳይነቅፍም በግልጥም ለሁሉ የሚሰጠውንም እግዚአብሔርን ይለምን፣ ለእርሱ ይሰጠዋል። ነገር ግን በምንም ላይጠራጠርም በእምነት ይለምን። የሚጠራጠር ሰው በነፋስም የተገፋና የተነቃነቀ የባህርን ማዕበልም ይመስላልና። ሁለት ሐሳብ ላለውም በመንገዱም ሁሉ የሚወላውል ለዚያ ሰው በጌታ ዘንድም አንዳች እንዳያገኝም አይምሰለው። የተዋረደውን ወንድም ግን ከከፍታው ባለጠጋም በውርደትም ይመካ። እንደ ሳር አበባም ያልፋልና ፀሐይ ከትኩሳትም ጋርም ይወጣልና ሳርም ያጠወልጋልና አበባውም ይረግፋልና የመልኩም ውበትም ይጠፋልና። እንዲሁ ደግሞ ባለጠጋውም በመንገዱ ይዝላል። በፈተና የሚጸና ሰውም የተባረከ ነው። ከተፈተነ በኋላ ለሚወዱትም ተስፋ ስለ እርሱ የሰጣቸውን የሕይወትም አክሊልም ይቀበላልና። ማንም ሊፈተን በእግዚአብሔርም እፈተናለሁ አይበል፣ እግዚአብሔር በክፉ አይፈትንምና።
እሱ ራሱ ማንንም አይፈትንም። የሐዋርያት ሥራ ምዕራፍ 20 ከቁጥር 28 እስከ 31 ያለው ኃይለ ቃል ቃሉም እንደዚህ ይላል። በገዛ ደሙ የዋጃትን አላስቀረው የዋጃትን የእግዚአብሔርን ቤተ ክርስቲያንም ትጠብቋትም ዘንድ መንፈስ ቅዱስን እናንተ ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁም ተጠንቀቁ። ከሄዳችሁም በኋላ ለመንጋው የማይራሩ ጨካኞች ተኩላችን እንዲጎበኟችሁም ደቀ መዛሙርቱንም ወደ ኋላቸው ይስቡ ዘንድም ጠማማ ነገርንም የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ አውቃለሁ። ስለዚህም 3 ዓመትን ሌሊትንና ቀንን በእንባ እያንዳንዳችሁንም ከመገሰጥም እንዳላቋረጥሁም እያሰባችሁ ትጉ። መዝሙረ ዳዊት ምዕራፍ 83 አሃብየ ዳዊት ባለመዝሙር ሰናይ ወጥዑ መቃል ታለበውን ነገር ፍቃሪ ኩሉ አምሳለ ከመዋድስ ማርያም ድንግል የሰራዊት አምላክ ሆይ ማደሪያውንም እንደምን በተወደደ ናቸው። የነፍሴ የእግዚአብሔርን አደባባይ ትወዳለች ትናፍቃለችም። ልቤም ሥጋዬም በሕያው አምላክ ደስ ተሰኘፍ። ወፍም ለእርሷ ቤትን አገኘች፣ ዋኖስም ጫጩቶቿንም የምታኖርበትን ቤት አገኘች። የሰራዊት አምላክ ንጉሴ አምላኪ ሆይ እሱ መሠዊያ ነው። በቤትም የሚኖሩትም ሁሉ የተመሰገኑ ናቸው። ለዓለምና ለዘላለም ያመሰግኑሃል። አቤቱ እርዳታውን ከአንተ ዘንድም የሆነውንም ለልቡም የላኛውን መንገድ የሚያስብ ምስጉን ነው። በልቅሶ ሸለቆ ውስጥም በወሰነውም ስፍራ ሕግን መምህር በረከትን ይሰጣልና ከኃይልም ወደ ኃይልም ይሄዳል። የአማልክት አምላክ ክበት ጽዮንም ይታያል። የሰራዊት አምላክ አቤቱ ጽዮን ስማ። የያዕቆብ አምላክ ሆይ አድምጥ። አቤቱ መታመኛችንን ይልን፣ ወደ መሲህም ፊትም ተመልከት። ከአላፍ ይልቅ በአደባባያችሁ አንዲት ቀንም ትሻላለች። ለኃጥአን ድንኳኖችም ከመቀመጥ ይልቅም በእግዚአብሔር ቤትም ደጅ እጣል ዘንድም መረጥሁም። እግዚአብሔር አምላኬ ምሕረትንና እውነትንም ስለወደደ ምስጋናን ክብርን ይሰጣል። እግዚአብሔር በቅንነት የሚሄዱትንም ከመልካም ነገርም አያሳጣቸውም። የሰራዊት አምላክ ሆይ በአንተ የታመነ ሰው ምስጉን ነው። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ለዓለመ ዓለም አሜን። የዮሐንስ ወንጌል ምዕራፍ 10 ከቁጥር 1 እስከ 22 ያለው ኃይለ ቃል ቃሉም እንደዚህ ይላል። እውነት እላችኋለሁ ወደ በጎች በረትን በበረሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው። በበሩ የሚገባ ግን የበጎች እረኛ ነው። በእርሱ በረኛው ይከፍትለታል፣ በጎቹም ድምፁን ይሰሙታል። የራሱንም በጎችም በየስማቸውም ጠርቶ ይወስዳቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል። በጎቹም ድምፁን ያውቃሉና ይከተሉታል። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችንም ድምፅ አያውቁምና። ኢየሱስም ይህንን ምሳሌ ነገራቸው። እርሱ ግን የነገራቸው ምን እንደሆነ አላስተዋሉም። ኢየሱስ ደግሞ አላቸው፣ እውነት እውነት እላችኋለሁ እኔ የበጎች በር ነኝ። ከእኔ በፊትም የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ዳሩ ግን በጎቹ አልሰሙአቸውም። በሩ እኔ ነኝ። በእኔ የሚገባ ቢኖርም ይድናል፣ የሚገባልም ይወጣልም መሰማሪያም ያገኛልም። ሌባውም ሊሰርቀውም ሊያርድ ሊያጠፋውም እንጂ ስለሌላ አይመጣም። እኔ ሕይወት እንደሆንላችሁ እንዲበዛላቸውም መጣው። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። እረኛ ያልሆነው በጎቹንም የእርሱ ያልሆኑትን ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላም ይነጥቃቸዋል፣ በጎቹንም ይበትናቸዋል። ሙያተኛ ስለሆነ ለበጎቹም ስለማይገደው ሙያተኛው ይሸሻል። መልካም እረኛ እኔ ነኝ። አብ እንደሚያውቀኝ እኔም አብን እንደማውቀው የእኔ ራሴ በጎችንም አውቃቸዋለሁ፣ የራሴንም በጎችም ያውቁኛል። ነፍሴንም ስለ በጎቼ አኖራለሁ። ከዚህም በፈረትም ያልሆኑት ሌሎችንም በጎችንም አሉኝ። እነርሱ ደግሞ ላመጣም ይገባኛል። ድምፄንም ይሰማሉ፣ እንዳንድም መንጋ ይሆናሉ።
እረኛው አንድ ነፍሴንም ደግሞ አነሳት ዘንድ አኖራለሁና፣ ስለዚህም አብ ይወደኛል፣ እኔ በፈቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም። ላኖራትም ስልጣን አለኝ፣ ደግሞም ላነሳትም ስልጣን አለኝ። ይህች ትእዛዝም ከአባቴ ተቀበሉ። እንግዲህ ከዚህ ቃልም የተነሳ አይሁድም መካከል እንደገና መለያየት ሆነ። ከእነርሱም ብዙዎቹን ጋኔን ያለበት አብዶአልም ስለምንስ ትሰሙታላችሁ አሉ። ሌሎችም ይህ ጋኔን ያለበት ሰው ቃል አይደለም፣ ጋኔን የዕውሮችን ዓይን ሊከፍት ይችላልን አሉ። የኢየሩሳሌም የመቅደስ መታደስም በዓልም ሆነ፣ ክረምትም ነበረ። ኢየሱስም በመቅደሱም በሰሎሞን ደጅም መመላለሻ ይመላለስ ነበር። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር አምላካችን ዛሬም ዘወትርም የተመሰገነ ይሁን። ይቆየን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። የጌታችን የኢየሱስ ክርስቶስ ጸጋ ከሁላችን ጋር ይሁን፣ አሜን። ጣትን አርጋትና አገሬን ጌታ የከፋ ሁሉ ይታይስ